መድፈኞቹ አርሰናሎች ቪኒሲየስ ጁኒየርን ከሪያል ማድሪድ ለማዛወር ያደረጉት ጥረት ሙሉ በሙሉ መክሸፉ ታውቋል። ሪያል ማድሪድ ለተጫዋቹ የሰጠውን አዲስ ኮንትራት ተጫዋቹ መቀበሉንም ዛሬ መረጃ ምንጮች አረጋግጠዋል። ትናንት ስብሰባ የነበራቸው ሁለቱ አካላቶች ቪኒሲየስ ጁኒየር ወኪልና የሪያል ማድሪድ አመራሮች ትናንት በነበራቸው ስብሰባ ላይ በርካታ ሀሳቦች ሲነሱ ቆይተዋል። ግማሹ ተስማምቷል፣ ግማሹ አልተስማሙም ሲባሉ መቆየቱ ይታወሳል። ማምሻውን ላይ ትናንት ስካይ ስፖርት ቪኒሲየስ ጁኒየር ከማድሪድ ጋር እንደሚቆይ ዘግቦ ነበረ። ዛሬ ደግሞ ማረጋገጫ ወጥቷል። ተጫዋቹ ከማድሪድ ጋር ለመቆየት ተስማምቷል። እስከ 2031 የሚያቆየውን የ5 ዓመት ኮንትራትን በማድሪድ እንደሚፈርም ተረጋግጧል። ለተጫዋቹ ማድሪዶች ጥቂት ማሻሻያ ማድረጋቸው የተገለጸ ሲሆን እሱንም ተቀብሏል ነው የተባለው። አርሰናል ሊከፍለው ከነበረው አጠቃላይ ዋጋ የማድሪድ ኦፈር በ20% ያነሰ ነው ተብሏል። ያም ቢሆን ግን ቪኒሲየስ በማድሪድ መቆየትን ምርጫው ማድረጉ ተረጋግጧል። አርሰናል ወደ ሌሎች አማራጮች ፊቱን የሚያዞሩ ይሆናል። የኤቨርተኑ ኢሊያም ኒዳይ፣ የአትሌቲክ ቢልባው ኒኮ ዊሊያምስ እንደዚሁም ደግሞ የኤሲ ሚላኑ ራፋኤል ሊያውን ጨምሮ በርካታ ተጫዋቾች በራዳር ውስጥ ይገኛሉ። የቼልሲው ጆዋ ፔድሮም የአርሰናሎች ተፈላጊ ተጫዋች ሆኗል። መድፈኞቹ አርሰናሎች ለቪኒሲየስ ጁኒየር ሁሉንም ነገር ለማውጣት ታይቶም ተሰምቶም በማይታወቅ መንገድ አስገራሚ ዝውውር ለመፈጸም ከፍተኛ ጥረት ቢያደርጉም ነገሩ አልተሳካም። አሁን ፊታቸውን ወደ ሌሎች ተጫዋቾች የሚያዞር ይሆናል። በዋናነት የኤቨርተኑ ኢሊያም ኒዳይ ከአርሰናል ጋር ስሙ እየተያዘ ይገኛል። ለእናንተስ የትኛው ተጫዋች ይመጣ ይሻላል? አርሰናል ተጫዋች የሚያስፈርም ከሆነ የግራ መስመሩን ለማጠናከር በተለይ ትሮሳር ስለለቀቀ የትኛውን ተጫዋች ትመርጣላችሁ? ከዛ ባለፈስ የቪኒሲየስ ጁኒየር ውሉን ማራዘም እንዴት አገኛችሁት? ምናልባት አርሰናል እንደመጠቀም ያርጎታል ብላችሁ ታስባላችሁ? አሳውስጡበት። የብራስ ምልክቱ በመጫን ፍሮ ያርጉ። ይመቻል። ሰበር መረጃ፣ ቪኒሲየስ ጁኒየር በሪያል ማድሪድ ኮንትራቱን ለማራዘም ሙሉ በሙሉ ተስማምቷል። ራሞን አልቫሬዝ አሁን ላይ ይዞት እንደወጣው መረጃ ከሆነ ቪኒ ጁኒየር በሪያል ማድሪድ ኮንትራቱን ለማራዘም ሙሉ በሙሉ ከስምምነት ላይ የደረሰ ሲሆን ይህን ኮንትራትን በቅርቡ እንደሚፈርም ይፋ አድርጓል። ቪኒ በሪያል ማድሪድ ይቆያል። ይህን መረጃ እንዴት አገኛችሁት? ያሰባችሁን ኮሜንት ላይ ያካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ምንም ማድረግ አይቻልም አለ ቪኒ ጁኒየር። ቪኒሲየስ ጁኒየር ማለት ነው በሪያል ማድሪድ ቤት አዲሱን ኮንትራት ለመፈራረም ማለት ነው በቃል ደረጃ ከስምምነት እንደደረሰ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ እየዘገበ የሚገኘው ማለት ነው። አይዞኝ አርሲዬ፣ እንግዲህ ምንም ማድረግ አይቻልም። በቃ እንግዲህ ተፍ ማለት ነው። ሌላው ይንገር እኛ ጋር እንዳትመጪ ባርኮ ለነገሩ 150 ያል ውሰዱት። እሱን ካልሆነ በቃ እንዴ ውሰዱት፣ በቃ እሱን ትተነላችኋል። ከምን እንዴ ሰዎች ቪኒሲየስ ጁኒየር በመጨረሻም እንግዲህ ከሪያል ማድሪድ ጋር መስማማቱ እየተነገረ ነው። እናም ያው አርሰናል ጋር ያለው ነገር እንግዲህ ያው ፌል የሚያደርግ ይመስላል። ያው ማድሪድ አሻሽሏል ለቪኒሲየስ ያቀረቡለትን ውል። እናም ያው በቃል እስካሁን ድረስ ተስማምቷል እየተባለ ነው። ወንድ ፋይናንስ ስቴት ደርሷል እየተባለ ነው። ከዛ በተጨማሪ ደግሞ በቀጣይ ብዙ ድርድሮች ይደረጋሉ። ብቻ ግን ፋብሪዚዮ ነው ያለው ቪኒሲየስና ሪያል ማድሪድ የሚስማሙ ይመስላሉ። እዛው ማድሪድ የሚቆይ ይመስላል። ከዛ በተጨማሪ ደግሞ ጆሴ ሞሪኖ ራሳቸው ናቸው እዚህ ነገር ውስጥ ተሳታፊ የሆኑት ወይም ደግሞ ንግግሩ ላይ ያሉበትና እሳቸው ናቸው ያሳመኑት ያሉት። ብቻ ቪኒ ማድሪድ የሚቆይ ይመስላል። ሰገራ እና አባቱ ይጨማለቃል። ይሄን ፉቱን ያምጥላጋ ሪያል ማድሪድ ይለሊና ታቀምጥልኝ ተቀመጥ ጥሬ ግሬ ሻምፒዮንስ መብላት እየቻልኩኝ በማን አለብኝነትና በራሴ ተነሳስጄ ጥጋብ ወጠር አድርጎኝ መወየል እፈልጋለሁ ብለ ተርም ይወድቀው 2 ሚሊዮን ማይበቃ አንተ እንደ እስኮባር ገንዘብ ልታቃጥለው እንዴ? አንጨላጋ መፈርም ኮነ ፈርም ተናግሬያለሁ። ሪያል ማድሪዶች ቪኒሲየስ ጁኒየርን አንፈታም ብለዋል። ጋይስ አሁን በተሰማው አዲስ መረጃ እንግዲህ ሪያል ማድሪዶች ለቪኒሲየስ ጁኒየር አዲስ የተሻሻለ ኮንትራት አቅርበውለታል። ታዲያ በዚህ የተሻሻለው ኮንትራት ምክንያት ቪኒሲየስ ጁኒየር በዛው በሪያል ማድሪድ ሊቆይ እንደሚችል ዴቪድ ኦርንስቲን አስነብቦናል ማለት ነው። በተለይ ደግሞ ሪያል ማድሪዶች የቪኒሲየስ ጁኒየር ዋነኛ ጥያቄ የነበረውን የምስል መብት ላይ ጥሩ የሚባል ማሻሻያ እንዳደረጉለት በአሁኑ ሰዓት የተሰማ ሲሆን እንደዚሁም ደግሞ ሪያል ማድሪዶች በአዲሱ አሰልጣኝ ጆዜ ሞሪኒዮ ስር ቪኒሲየስ ጁኒየር ከፍተኛ አካል እንደሆነ ተነግሮታል ማለት ነው። በነገራችን ላይ የተጫዋች ወደ ክለባችን ቢመጣ እንደሚጠቅመን ምንም ጥርጥር የለውም። ነገር ግን ክለባችን አርሰናል እንደ ብሩኖ ጉማሬሽ ያሉ ወሳኝ ተጫዋቾችን በክረምቱ ማግኘት ችሏል ማለት ነው። በፕሪሚየር ሊጉ እጅግ ጥራት ያለውና ከፍተኛ የሆነ ስኳድ ያለው ቡድን አርሰናል ነው። ስለዚህ በቀጣይ ዓመት ቪኒሲየስ ጁኒየርን ባናገኝ የፕሪሚየር ሊጉን ዋንጫ ጨምሮ ሌሎች ዋንጫዎችን የመብላት ትልቁ አቅም አለን። ስለ ቪኒሲየስ ጁኒየር እንግዲህ እስካሁን ያሉት መረጃዎች ይህንን ይመስላሉ። በቀጣይ የሚወጡ መረጃዎችን ወደ እናንተ ማድረስ ይሆናል ማለት ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። ላማለኝ በሰማይ ወተቷን ማላይ ያሉ ቬኒ እንደማይመጣ እንግዲህ ተረጋግጧል። ማድሪድ ይቆያል ተብሏልና ኮንትራቱን ይፈርማል ከሰዓታት በኋላ ምናምን ነገር አናውንስ ያደርጋሉ ማድሪዶች ያንዲያም እንደጋ ተብሏልና
እኔ ከሁሉም በላይ የመንሱር ንግግር ነው የተመቸኝ። ይህ ዝውውር ባለመሳካቱ አይደለም ምስቀው። መንሱር ግን ትችላለህ ብሎ የሚስቀውን ሰው እያወቃችሁት እኛ ስጀመር ገና ቪኒ እናመጣለን ሲሉ ነው እንደዛ በለን የሳቅነው። አሁን ይኸውላችሁ ምን አይነት ሰበር ዜና ወጣ። አርሰናሎች በጉጉት ሲጠብቁ የነበረውን ተቃራኒ ዜና ነው የወጣው። የቪኒሲየስ ጁኒየር ወኪሎች ምናምን ከሪያል ማድሪድ እንትን ጋር ጥሩ የሆነ ፖዚቲቭ የሆነ ኮንቨርሴሽን ነበራቸው። በቃ ማድሪዶችም አሁን ሙሉ ለሙሉ ኮንፊደንስ ናቸው ቪኒሲየስ ጁኒየር በክለባቸው እንደሚቆይ። ቪኒ ሲመጣ እኔ በዚህ ነገር ሁላ እንድናበሽቃችሁ የምታደርጉት እራሳችሁ ናችሁ። ቪኒ እንደው ዝም አትሉም። እኔ በሆን ማለት እኔ ራሱ እንደ ሲቲ ደጋፊ ፈለገ የሚለውን ሁላ ሳሰማ ዝውውር የምንጨርስ ክለቦች ነን እኛ። እንደዛ ሆኖ ራሱ መጨረሻ ላይ በኋላ መጥተው እንዳያበሽቁኝ ቪኒሲየስ ጁኒየር ከሲቲ ጋር የሆነ ነገር ምናምን ቢባል ራሱ ሂር ዊ ጎ ካልተባለ ይመጣል ምናምን ብዬ በኮንፊደንስ አላወራም እንዴ። ቪኒሲየስ ጁኒየር አሁን እኮ የማድሪድ ልብ ምት ማለት ነው። ምባፔ ጋር እንደዚህ ስለሆነ ምን ተውት ሁሉንም። ለማንኛውም ግን እቺ ናሆም ፕሪዲክሽንስ የምትለዋን የቴሌግራም ቻናል ተቀላቀሉ። እኛ ቀን ከቀን ይኸው በሁለተኛ ቀን ዛሬ ልናደርግ ነው። ቀመር ምናምን የሚመች እኮ እቺን ቻናል መቀላቀል እንዳረስ። በጣም ታስቃላችሁ። ኤኒዌይ ተስፋ ቁረጡ። አዲስ መረጃ ተሰምቷል። ሪያል ማድሪዶች ከብራዚላዊ ኮከብ ቪኒሲየስ ጁኒየር ጋር አዲስ ኮንትራት ለማራዘም ከጫፍ እንደደረሱም ተነግሯል። በሁለቱ ወገኖች መካከል የተደረገው የቃል ስምምነት አሁን በመጨረሻው ምዕራፍ ላይ ይገኛል። ረቡዕ ዕለት በተደረገው ድርድር ቪኒሲየስ እና ወኪሎቹ የመጀመሪያውን አረንጓዴ መብራት የሰጡ ሲሆን የውሉ የመጨረሻ ዝርዝሮች ተጠናቀው የፊርማው ስነስርዓት በቅርቡ እንደሚፈጸም ተገልጿል። አሰልጣኝ ጆዜ ሞሪኒሆም ቢሆኑ ቪኒሲየስ ጁኒየር በማድሪድ እንዲቆይ ከፍተኛ ግፊት ማድረጋቸው ተስፋውን ይበልጥ አጠናክሮታል ነው የተባለው። አርሰናሎች ሞክረዋል፣ ግን መጨረሻው እንደሰማችሁት ሆኗል። መልካም ጊዜ። አሁን የተሰሙ ሰበር የተባሉ አዳዲስ የዝውውር መረጃዎችን እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው። ቪዲዮን ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። እንግዲህ ቪኒ ጁኒየርን አስመልክቶ ቪኒ ጁኒየር ከሪያል ማድሪድ ጋር የሚያቆየውን ኮንትራት ለመፈራረም በዚህ ሰዓት ፋይናል ስቴጅ ላይ መድረሱን ፋብሪዚዮ ሮማኖ ማሳወቅ ችሏል። ለመድፈኞቹ አርሰናሎችም ነገራቶች ተስፋ አስቆራጭ እንደሚሆንባቸው ከዚህ በኋላ የተነገረ ሲሆን ተጫዋቹን በሪያል ማድሪድ ቤት የሚያቆየውን ኮንትራት እንዲፈራረም አሰልጣኝ ጆዜ ሞሪኒዮ የበኩላቸውን ሚና እየተወጡ እንደሚገኙ ነው የተነገረ የሚገኘው። ምናልባት በሚቀጥሉት ሰዓታት ወይም ደግሞ ቀናት ደግሞ ቪኒ ጁኒየር በሪያል ማድሪድ ቤት የሚያቆየውን ኮንትራት በይፋ ይፈራረማል ተብሎ የሚጠበቅ ያን ዲያሞንዴ በመጨረሻም ወደ ሪያል ማድሪድ የሚያደርገው ዝውውር በሚመጡት 24 ሰዓቶች ውስጥ የሚጠናቀቅ ይሆናል ተብሎ ይጠበቃል። ወደ ሪያል ማድሪድም ቅድም እንዳልኳችሁ በ140 ሚሊዮን ዩሮ የሚያቀና ይሆናል ማለት ነው። 15 ሚሊዮን ዩሮ እንግዲህ እየታየ የሚከፈል ይሆናል ማለት ነው። በሪያል ማድሪድ ታሪክም ውዱ ፈራሚ ይሆናል። ስፔናዊውን የማንቸስተር ሲቲን አማካኝ ሮድሪን ለማስፈረም ባርሴሎናም ከሪያል ማድሪድ ጋር እንደተፋጠጠ በዚህ ሰዓት መረጃዎች እየጠቆሙ ይገኛሉ። ሪያል ማድሪዶች ከጊዜያቶች በፊት ይህንን ተጫዋች ለማስፈረም እንቅስቃሴ መጀመራቸውን መረጃዎች ሲያሳዩ እንደነበረ የሚታወስ ነው። ነገር ግን አሁን ላይ ሌላኛው የስፔኑ ኃያል ክለብ የሆነው ባርሴሎናም ተጫዋቹን ለማስፈረም ከተጫዋቹ ካምፕ ጋር እና ከተጫዋቹ ክለብ ማንቸስተር ሲቲ ጋር ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። ሁለቱ የስፔን ኃያላን ክለቦች በዚህ ተጫዋች ዙሪያ ተፋጠዋል ማለት ነው። አርጀንቲናዊ የአትሌቲኮ ማድሪድ የፊት መስመር ተጫዋች የሆነው ቲያጎ አልማዳ ወደ አርጀንቲናው ክለብ ሪቨር ፕሌት በ20 ሚሊዮን ዩሮ ለማቅናት በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መደረሱን ፋብሪዚዮ ሮማኖ ሂሪጎ በማለት ማረጋገጥ ችሏል። ለማንኛውም ከዚህ ከጥቂት ሰዓታቶች በፊት የተሰሙት እነዚህን የመሳሰሉ ሰበር መረጃዎች ነበሩ። ስለ መረጃዎቹ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን በመጫን አዳዲስ መረጃዎችን ማግኘት ትችላላችሁ።